እጅሽን አጨብጨበሽ። ስለዚህ ስርዓት ያዢ፣ አደብ ግዢ። ተግባባን ማዳም? ግልጽ ነው? አዎ ማለት ያልኩ ልክ ነክ። ምክንያቱም መጀመሪያ ላይ አንድ እኔም የተጠራጠርኩበት አልሄድም ብዬ እኔም ውስጤ መቀበል ያልቻለበት ምክንያት አለ። እዚህ ለመምጣት ኦልሬዲ ቀለበት ካደረገን በኋላ ወደዚህ እንዲያግዞ በጣም እንትን ይል ነበረ እና እኔ ደግሞ እዛ ገብቼ ከገባው በኋላ ያው ብር የለኝም ግፋብል ከዚህ በኋላ አንድ 6 ወር ጠብቀኝ ነው አልኩትኝ ማለት ነው። 6 ወር ከ6 ወር በኋላ አይቼ አግዛለሁ ወደዚህ የምትመጣበትን፣ ግን እስከዛ ድረስ እኔ ምንም ነገር ላግዝህም አልችልም። ከዛ በኋላ ነው በቃ ነገሩ ሁሉ እንደዚህ ሆኖ ማለት ነው። እኔም መሄዱ እርግጠኛ አልሆንኩበትም፣ ግን አሁን ላይ ደግሞ ሙሉ ለሙሉ ኢሞ ላይ ነው የምታውቂ። ኢሞ ላይ እዚህ አስቀምጠሽው ስራሽን ስሪ። ቦልኪው እሺ፣ እንዳትጃጃይ ከዚህ በኋላ እሺ። እሺ እሺ፣ አመሰግናለሁ። 100% እርግጠኛ ነገሽ እስካም ነው ቆዳሽን ሊገፍልሽ። ከዛ አንቺን ቦልኮ ገንዘብሽን በደንብ ወስዶ ማቀሊጦ ካረገ በኋላ ደግሞ ወደ ሌላኛው ደግሞ ይሄዳል። በአዲስ ኢሞ አካውንት ሃይ ብሎ አድ ያረገና ደግሞ እንደገና ሌላ ሱዳን ሀገር ሄድኩ ድራማ ቢቀርስ ወገን ቢቀርስ፣ ባትጀናጀኑስ፣ ባታውሩስ፣ ቆማችሁ በቀሩስ፣ ቆማችሁ በቀሩስ። እውነቴን እኮ በቃ ምንም በቃ አጠገባችሁን ምንም አታስደርሱ አውሬ ብትሆኑስ። ከዛ አሁን ይመጣና ያጥረገርገኛል። እሷ ፍቅረኛ ማለት ከሱዳን ይመጣሉ እኮ ፍቅረኞቻችሁ ባይዘ ይጎበኙኛል አንዳንዴ። እዚህ ውስጥም አሉ። አሁን ግን አሁን አይናገሩኝም። በነገራችን አሁን እናንተ ቦስ ስለሆናችሁ እዚህ ስላላችሁ አንተ ሚላክልና ና በኮብልስቶ ምናምን ስለምታሯሩጣቸው አሁን አይናገሩኝም። ሌላ ጌም ስጮት ምናምን እንደዚህ ብዬ በቃ ከቀዶ ጥገና ውጪ ምናምን ሲመጡና 1-2 የስድብ 3-4 ኩምታል ስድብ አስጣጥቀውኝ ይሄዳሉ። እና እኔ ደግሞ መድኃኒቱ በትክክል መስራቱን የማውቀው በዛ ስለሆነ አንጀቴ ቅቤ ይጠጣል። ሲሰድቡኝ እኔ ይደሰታለሁ። ቢካዝ ሰርቷል ማለት ነው። የሆነ ወጋ ነው መርፌ ሰርቷል ማለት ካልተሰደበኝና ምንም ግን ዝም ጭጭ ካለ ነገሩ ምንም እየሰራው አይደለም ማለት ወይም እየሰራን አይደለም ማለት መድኃኒቱ ስራውን አልጀመረም ማለት ሶ የሆነ ነገር ሲቀርበት የሆነ ሰው ሊጠላህ ግድ ነው። ገብቷል? የምታሳርረው ሰው መኖር አለበት። ትክክል መሆንን የምታውቀው በዛ መንገድ ነው። የምታሳርረው አንጀት የምታቃጥለው ሰው ከሌለ ምን ሰራኸው ታዲያ? ምን ብሎ ነው ማለት ነው? ጓጅ ጤና ይስጥልኝ። እሺ እሱ አንዳንዶች እናደዳላችሁ ሲሰድቡኝ ምናምን እና እኔ ግን ኢንጆይ ነው ማድረገው። ቢካዝ እንዴ እውነት የምትናገር ከሆነ ሐሰተኞች ሊጠሉ ግድ ነው። ገብቷል? ትክክል ለመስራት ካሰብክ ጥፋትና ጠማማ ነገር የሚመኙ ሰዎች ሊጠሉ ግድ ነው። ሁሉም ሊስማማበት ከቻለ ችግር አለ ማለት ነው። ጤና ይስጥልኝ። ሁሉም ሊስማማባችሁ መሆን የለበትም። ሁሉም ከተስማማባችሁ ነው ችግሩ። በአንድ ድምፅ ሁሉም ሰው ከወደደ ችግር ነው ማለት ነው። የሆነ ችግር አለ። በአንድ ሰው ሁሉም ሰው ከጠላም እንደዛ ባላንስ መሆን አለበት። ሜምበር ሁኑ። እስቲ ከላይ ከስሜ ጎን ያለውን ልብ ቅርጽ ምልክት እየነካችሁ ሜምበራችሁን አድሱት። የሱዳኑ ነገር ግን ተመችቶኛል። ደግሞ እንደዚህም ጀምሩ። ሰው ግን ይህን ጭንቅላቱን ግን ለደህና ነገር ቢጠቀምበት አንዳንድ ሰው። ሰላም ሰላም፣ እንኳን ደህና መጣሽ። እንኳን ደህና ቆየህልህ። ምን እንታዘዝ? ኧረ ምንም ምክር ስለተመቸኝ። እሺ
አመሰግናለሁ። እሺ የማያስፈልገው ሰው እኮ ነው የሚደርሰው። ለማያስፈልገው ሰው ነው የሚደርሰው እኮ በአካባቢ። እሺ አንዳንዴ ደግሞ በጣም ለሚፈልግ ሰው አይደርስም። ጤና ይስጥልኝ። ሰላም አሌክስ፣ እንዴት ነህ? ሰላም። እሺ ብዛ እንኳን ደህና መጣሽ። እንኳን ደህና ቆያችሁኝ። እኔማ የሆነ ውሳኔ የሆነ ጥያቄ ነበረኝ ነው። የሆነ ውሳኔ ወስኜ ልክ ነኝ አይደለሁም የሚለው የሆነ አስተያየት እንድትሰጠኝ ነበር። ንገሪኝ። እኔ ቤተሰቦቼ ብር ነው የምንልክ ነበር። እኔ አሁን አረብ ሀገር ነው ያለሁት ነው። በቃ የሆነ ሆንኩኝ የሆነ ነገር ምናምን ሲሉኝ እልክላቸዋለሁ ብር ማለት በቃ ሁሌ ነው በቃ የሆነ ነገር ሆንኩኝ ሲሉኝ እሺ እያልኩ እልካለሁ እና እኔ የምልከውን ብር ደህና ነገር ላይ አያውሉትም። እሰማለሁ ስጠይቃቸው እንደዚህ ሆኑ እኮ በእንደዚህ አለቀ እንደዚህ ምናምን ይሉኛል ሁሌ ማለት ነው። ከዚህ በኋላ በቃ አልክም ያው መምጫ የሚደርስ ስለሆነ አልክም ምናምን ብዬ ወስንና ልክ በ2 ወሩ በ3 ወሩ ልክ ደሞዜ በምቀበልበት ሰዓት ላይ ቤተሰብ ላይ የሆነ ነገር ይፈጠራል። የሆነ ነገር ሲሆኑ ይደውሉልኛል እንደገና። ከዛ እንደዚህ ነበር እኮ እንደዚህ እንድልክልን ምናምን ሲሉኝ ድጋሚ አያስችለኝም፣ ድጋሚ እልካለሁ። አሁንም እንደዛው። ከዛ በጣም ሲበዛብኝ ሁሉንም ወንድሜንም እህቴንም ዋዘርን ሁሉንም ብሎክ አደረኳቸው። በቃ ምክንያቱም መስማት እዚህ ሰምቼ የሆነ ችግር ላይ ሆነው ዝም ማለት አልችልም። አሁን የሆነ ችግር ሲፈጠር የኢትዮጵያ ቤተሰብ ኢትዮጵያ ልጅ እኮ ውጭ ሀገር ናት ብለው ስለሚያስቡ ብቻ ብር ያለክ ነው የሚመስላቸው እና ሰምቼ ዝም ከምል ባልሰማስ በቃ ምንም ነገር ሰምቼ ሰምታ ችግር ውስጥ ሆነን ዝም ማለች ብለው ከሚፈርዱብኝ ባላወራቸውስ ቢቀርስ? ምክንያቱም እኔ ልጨርስ ትንሽ ነው የቀረኝ። በቃ ሙሉን ለነሱ ነው የኖርኩት ማለት ይቻላል። ማለት አርግልህ ለቤተሰብ ታረጋለህ፣ ግን አንተ አርግተክ ደህና ነገር ላይ አያውሉትም። ከእለት ከእንትን አያልፍም። በቃ ልፋትክን ስለማያውቁት እንትን ነው ድክምክን ነው የሚያደርጉት። በቃ በተደጋጋሚ አይቻቸው ስላልሆኑ አርጌላቸውም ስለማያመሰግኑኝ ሰምቼ ዝም ከምል ባላወራቸው ችግራቸውን ባልሰማስ ብዬ ብሎክ አረኳቸው ሁሉንም ማለት ነው። ከዛ እንደዚህ በቃ አሁን ላይ ቁጭ ስል ምናምን ወይኔ የሆነ ነገር ሆኖስ ቢሆን ማን ነው የሚነግረኝ ምናምን ብዬ እንደገና በጣም እጨነቃለሁና ግን ብቻ ብሎክ ካደረኳቸው በኋላ ምንም ነገር አልሰማም። በቃ ስለነሱ አልሰማም አላይም ስራዬ ላይ። ከዛ ደግሞ በጣም የሚገርምክ እዚህ ሰው ቤት ነው ያለነው የምሰራው። ቤተሰብ የሆነ ነገር እንደሆኑ ሲነግሩኝ እዚህ ስራዬ ላይ ተጽዕኖ ይፈጥርብኛል። በቃ አኮርፋለሁ፣ ስራዬ ላይ ፎከስ አድርጌ አልሰራም ምናምን ነገር እና ጫናም ነው የምጨናነቀው። ከዛ ሰዎቹ ደስታ ልክ አይደለሽም ምን ሆነሽ ነው ዛሬ ልክ አይደለሽም ምናምን፣ አይ ቤተሰብ እኮ እንደዚህ ምናምን በምልበት ሰዓት ላይ ለስራ ነው የመጣሽው ስራ ላይ ፎከስ አድርጊ ምናምን ብሎ ይቆጡኛል ማለት ነው። ስራዬ ላይም ተጽዕኖ ፈጠረብኝ። ሁለተኛ ነገር ደግሞ ሰርቼ የምልከውን ገንዘብ በአግባቡ የተጠቀሙ አይደለም። በቃ ከዕለት አያልፍም። የሆነ አንዳንድ ቤተሰብ ልታይ የሚል ቤተሰብ አለ። ለምሳሌ አንድ 1000 ብር የሚያወጣውን እቃ ተከራክረው ማስቀነስ ሲችሉ በ2 ብር የሚገዙ ቤተሰብ አለ። አንተ ድካም አንተ ልፋት ምንም የማይመስላቸው ማለት ነው። እና ወይ ከጊዜ አልሆንኩም ወይ ከገንዘቤ ከቤተሰቦች ከሚባሉ ላይ ከሚቀር ቢያንስ አትሊስት ስገባ የተወሰነ ነገር እንኳን ይኖረኛል በሚል ስቲል ሁሉንም ብሎክ አረኳቸው። ማለት ይሄ ብሎክ ማድረግ ስለነሱ መጥፎ ነገር ስሰማ የራስ ወርተ ደስ ብለኛል። ለራሴ ማሰቤ አሁን ላይ በቃ ነቅቼ በቃ ለራሴ ጊዜ ልስጥ ለራሴ ምናምን ማለቴ ለእኔ ችግር አለ ወይ ለቤተሰቦችስ መጥፎ ነገር ነው ያደረኩት እና እስኪ መልስ እንድትሰጠኝ ነበር። እና ሁሉንም አሁን ብሎክ ሰጠሽ? ምን ያህል ጊዜ ሆነሽ ከቦለሽ? ማክሲመም 2 ወር ምናምን ሊሆነኝ ነው። ብሎክ አድርገሻቸው? አዎ ማንንም ማዘርንም ስለ አሌክስ ቤተሰብ ሀቅ አለብህ ትረዳለህ፣ መርዳት ግን የአንተ ቤተሰብ ያንተ ድካም ሊገባቸው ይገባል። አሁን እኔ ደህና ነገር ላይ የሆነ የምልከውን ገንዘብ ደህና ነገር ላይ አውሎ ቢሆን ችግር የለውም። ግን ደህና ነገር ላይ አያውሉትም። ከመግብ ወይኔ ከልብስ ነገር ከሆነ ከዕቃ ነገር አያልፍም። የምትልከው ነገር ልክ ቁጭ ብሎ ልክ አንተ ወር ደሞዝ ላይ ውጭ ሀገር ልጅ እንዳለችው ትዝ ይላቸዋል።
በችግር ሰዓት ላይ ማለት ነው። ሰምተህ ሰምቼ አሁን ዝም ላለ ማለት ነው። ተረድተኸኛል? ነግረውኝ ዝም ከምል ባልሰማስ፣ የእነሱን ችግር ባልሰማስ ከነ በቃ ዝም ብልስ ብዬ ሁሉንም በቃ ዝም አልኳቸው። በቃ የራሴን ፍላጎት የራሴን አይምሮ የራሴን ስራ ላይ ፎከስ አድርጌ ነው እየሰራሁ ያለሁት። ለገበያም የተወሰነ ጊዜ ስለቀረኝ በቃ በራሴ እየሰራሁ ነው ያለሁት አሁን ላይ። እድሜሽ ነው ያለው? እድሜ 25። እስቲ ሚዩት አድርጊስ። እሺ ብሎክ ማድረጉ ትክክል አይደለም። ገብቶሻል? አሁን ብሎክ ማድረግ የምታውቀው ነገር ከፈለጉ እነሱ ሌላ ስልክ ቀይረው መጥተው ሰቅጣጭ ነገሮች ሊቀበሉሽ ይችላሉ። ብሎክ ማድረጉ አይደለም መፍትሄው ማለት ነው። ነገሩን መቆጣጠር መቻል አለብሽ ከብሎክ ውጪ ማለት ነው። በብሎክ ዝም የምታስቢው ጉዳይ የሆነ አንቺ ለራስሽ ማሰብሽ ስህተት አይደለም። ሰው ለራሱ ያልሰጠ ለማንም ሊሰጥ አይችልም። መጀመሪያ ከራስ ነው ለውጥ የሚጀምረው። እምቢ ማለት መጀመር አለባችሁ ሁላችሁ ማለት ነው። እምቢ ማለት ያስከብራል። እምቢ ማለት ሰዎች ቢጠሏችሁ እንኳን ለእናንተ ግን ሪስፔክት ይኖራቸው። እሺ ባላችሁ ቁጥር ግን ማንም ሰው እንደ ቀዝቃዛ ገንፎ እየመጣ ነው የሚስቃችሁ። የፈለገ በሙሉ ሊያገኛችሁ እንደሚችል ይረዳል። አንድ ነገር ከእናንተ ከፈለጉ በቀላሉ ሊያገኙ እንደሚችሉ። የዋህ ነች እኮ እሷ እኮ ያሏትን ሁሉ እሺ ትላለች ምናምን ሲባል እንደ ቀልድ ታስቡታላችሁ። እየናቋችሁ እኮ እንደፈለግኩ ባረጋት የፈለገችውን ነገር ታረጋለች ነው። እምቢ ስትሉ ግን ሰዎች ዩኒክ አድርገው ነው እናንተ ማየት የሚጀምሩት። ያከብራሉ ሀሳባችሁ። አይ እሷማ እንደ ነገር እኮ አትወድም እኮ ደስ አይላትም ትባላላችሁ። ዝም ብለው እንደፈለጉ አምጥተው አሰስገሰሱን በሙሉ አይከምሩባችሁ። ቆፍጠና እሷ እንደ ነገር ኃይለኛ ነች የሚባሉ ሰዎች በጣም እኮ የሚከበሩ ሰዎች እኮ ናቸው። ኃይለኛ ነች እሷ፣ ኧረ በጣም ለሷ አስቸጋሪ ነች የሚባሉ ሰዎች ይከበራሉ። ስለዚህ አስቸጋሪ መሆን ያለብሽ እንጂ ብሎክ ማድረግ መፍትሄ አይሆን። ብሎኩን አንሺው፣ ራስሽን ቻሌንጅ አድርጊው ከዛሬ ጀምሮ። ብሎኩን አንሺውና ምክንያቱም ቤተሰቦችሽ ናቸው ጠላቶችሽ እኮ አይደሉም። ገንዘብ ጠየቁሽ ማለት እኮ ጠያቸው፣ ኢግኖር አድርጊያቸው አይደለም። በብልሃት ነው ያንን በጥበብ ማለፍ ያለብሽ። ለምሳሌ በዓል ሲመጣ እንኳን አደረሳችሁ ብለሽ ይሄ የተጋነነ ነገር ማድረግ አይደለም። በቃ የቤቱ ነገር እንዳለ እኔ ፊክስ አደርገዋለሁ እንዳያሳስባችሁ። በጉንም ላሙንም በሬውንም ምናምን ቂቤውንም ምናምን ማሩንም ኤቭሪቲንግ እናንተ ብቻ እንዳትቸገሩ ምናምን ማለት ከጀመርሽ ነገ ሁሉ ነገር አንቺ ላይ አምጥቶ ነው የሚከምሩት። እንደ አንድ የቤተሰብ አባል ለምሳሌ እዛ ሀገር ብትሰሪ ኖሮ ምንድን ነው የምታደርጊው? በዓል ሲመጣ ለበዓል ቤት ውስጥ በግ የሚታረድ ከሆነ ለዛ ታዋጫለሽ አይደል? የድርሻሽን እንደ አንድ የቤተሰብ አባል። አረብ ሀገር ሆንሽ ሌላም ሀገር ልክ እንደዛው ነው ማድረግ ያለብሽ። ገንዘቡ ተመንዝሮ ብዙ ስለሚሆን ምናምን ላጥ እያደረግሽ ያፈሽ የምትሰጪ ከሆነ ሁሉም ችግር አንቺ እንድትፈጪው ያመጡልሻል እጅሽ ላይ። ለአንቺ ቀላል ይመስላችኋል። በዓል ሲመጣ አንዳንዴ ቤት ውስጥ እንደው የአንቺ ድርሻ የሚያስፈልግ ከሆነ ሰምታይምስ የሆነ ነገር ታደርጊያለሽ። ከዛ ውጭ ገንዘብሽን ያዥ፣ ችግር አውሪባቸው በተቻለሽ መጠን። በዚህ መንገድ ነው ይህን ዲፌንድ የምታደርጊው። ትከላከያቸው በምን መንገድ መሰለሽ? የሰው ልጅ ችግር ስታወሪበት አይወድም። ገብቶሽ? በተለይ ቤተሰቦች ቸግሮኛል ብድር በያቸው ውስጥ በሉ እስቲ ልምከራችሁ። መቼም የጠላቢስ ሰውዬ የማያመጣው ጉድ የለም ነው የምታስብሉኝ። ተበደሩ እስቲ ቤተሰቦቻችሁን ብድር ጠይቋቸው። ከዛሬ ጀምሮ ደውላችሁ አሁን ያው መከራር ላይ ፈለግሽኝ እናት የምታዳምጪኝ ከሆነ ብሎኩን አንሺና በሀገር ሰላም ጸጥ ብሎኩን አንስተሽ አንዱ ለቀን ወን ብሎኩን ትተይውና ደውይ ራስሽ እነሱ ሳይሉሽ ተቸገርኩ በያቸው። አጣው፣ ጠማኝ፣ ራበኝ፣ ሰው ጋር ነው ያለሁት፣ ስራ ጠፋ፣ የጠላቢስ ሆንኩኝ፣ ምንም የሚቀጥረኝም አጣው፣ ስራ ጠፍቷል፣ እንደው ወደ ሀገሬም ውሰዱኝ ብልም የሚሰማኝ አጣው። እስከዛ ድረስ እንግዲህ ከሰፈርም ተበድራችሁ ላኩልኝ፣ 50 ሺህ ብር ያስፈልገኛል። ሴትም ልጅ ነኝ፣ ብዙ የሚያስፈልገኝ ነገር አለ፣ ሰርቼ እከፍላለሁ። ከ5 ወር በኋላ ሰርቼ የሚከፍለው 50 ሺህ ብር። ጭራሽ
እኛን ብድር በቃ ከዛ በኋላ የኔና ስልክሽን አያነሱት እንኳን ሊደውሉልሽ። አንቺ ለሰላምታ ራሱ ብትደውይላቸው እያዩት እየጠራ ያልቃል እንትኑ ቴክስት ራሱ ምናልባት በሳምንት ነው ይመልሱልሽ ጽፈሽ። ኤቭሪዌር ኤቭሪ ዴይ ባገኘሻቸው ቁጥር ባወራችሁ ቁጥር ችግር አውሪ። የኔ እናት ፈጥረሽም አውሪ ችግር። ጫማ ያልቆ መገዛው አጥቼ ያው ማዳሚ ራሱ ደሞዝ የሆነ ብቻ ችግር አውሩ። ኤኒዌይስ አይዲያ ነው የምሰጣችሁ። እመኑኝ የስሜን ያህል እርግጠኛ ሆኜ የምነግራችሁ እግዚአብሔር ምስክሬ ነው። ገንዘብ የሚጠይቃችሁ አይኖርም፣ ሰላምታም የሚሰጣችሁ አይኖርም። እንዲሁ ለምናችሁላ ነው ሰላም የምትሏቸው። ለምን በገዛ እንትናችሁ። ስለዚህ ስማርት ነው መሆን ያለብሽ እንጂ ብሎክ ብታረጊማ ይኸውልሽ እነሱ ሌላ ቁጥር ቀይረው ይመጡና ይሉብሻል። ከሌ ታሟል ብር ላኪ ይሉሻል። አንቺ ነው አያስችልሽም። እንደዛ እንዳይሆን እኔ ደግሞ አሌክሲ ሶሪ በማልገባው ዋናው እዚህ ጋር ሰው እናንተ እንድትረዱ የሚፈልገው ነገር አሌክስ እኔ የነሱን የሆነ ነገር ውስጥ ሆኖ በሚደውሉብኝ ሰዓት ላይ ከገንዘቡም በላይ እዚህ ስራዬ ላይ ችግር እየተፈጠረ ነው ስልክ ወይ ፊቴ ልክ አይሆንም ወይ እረሳለሁ። አዛኝ ወጣችሁን ስራው ማደሚ እረሳለሁ ወይ ደግሞ በፊት እንደሰራሁት አይደለም የሆነ ነገር ይበላሻል። ተረዳኸኛል? ያኔ ደግሞ እነሱ ማደም ፊትን አይተው ነው የሚረዱት ውስጥ ልክ እንዳልሆነ ኖንሽ ነው ለምን እንደዚህ እኮ እንደዚህ በተራቃምና እረሳለሁ በቃ ወይ እንደዚህ ለሽ ነበር ምናምን በቃ እስራኤልም ችግር እየፈጠረ ነው። በቃ አሁን የምፈልገው ላለመስማት ኖ ይኸውልሽ ምን መሰለሽ አሁን ይሄን ነገር በዚህ መንገድ አትዘልቂው። ችግር አልስማ ማለት አትችይም እንዴ? ይሄ እኮ ምን እንደማለት መስለሽ አሁን ገነት ውስጥ እኮ አይደለም እኮ ምን ነው እንግዲህ ገነት ወደፊት እንግዲህ ምን እንደሆነ አናውቅም፣ ግን ቢያንስ ምንም ችግር የሌለበት ማለት ይመስለናል እንዲሁ ስንገምታል። ግን ምድር ላይ ነው ምን ችግር አልስማ ማለት አትችይም። እነሱም እኮ ሆን ብሎ እኮ ነው የሚያወሩብሽ እኮ እንጂ እኮ ምናልባት ያን ያህል ዳትማሽ ችግር ውስጥም ገብተው እኮ ላይሆን ይችላል እኮ ገብቶሽ ስስ ልብሽን አውቀውታል። ምን ሲያወሩልሽ እንደምትልኪ ያውቃሉ። ያቺን ሴንሲቲቭ ፓርቲሽን ስለሚያውቋት ጠቅ ያደርጋሉ። ገብቶሻል? ደሞዝ ልክ የደሞዝ ጊዜ ስትመጣ ምን ያደርጋሉ? የሆነ ችግር ፈጥረው እንዲህ እኮ ተፈጠረ ምናምን ይሉሻል። አንቺ ላጣር አስለምደሻቸዋል። እሷን ቆፍጠን ማለት ጀመሪ። ችግሩን ያውሩት፣ ችግር የለም ተጋፈጩ ፊት ለፊት። አንቺ ደግሞ ከነሱ ብሰሽ ተገኘ። ሰው ሀገር ሆነሽ የባሰ ችግር ስታወሪባቸው ምን ይፈጠራል መሰለሽ? በዚህ መሀል ይሄ ነገር የሚሰራ አይመስልም ጭራሽ። እሷም ብድር እየጠየቀችን ነው፣ ስለዚህ በራሳችን መቆም አለብን፣ የነገር አያዋጣም ብለው ሳይወዱ በግዳቸው ምን ያደርጋሉ? በራሳቸው ያንን ችግር ፊክስ ማድረግ ይለምዳሉ። አለበለዚያ ግን ምን ይፈጠራል መሰለሽ? አንቺ ነሽ እግዚአብሔራቸው የምትሆኙ። የሆነ ነገር በተፈጠረ ቁጥር ላጣርገሽ ትልካለሽ። አንቺ እንደው ክፉን ያርቅና ደሞዝ ባታገኝ የሆነ ነገር የሆነ ችግር ቢገጥማቸው በቃ አይወጡት ማለት ነው። ገደል እኮ ነው የሚገቡት። በራሳቸው እንዲቆሙ መሆን አለበት። ያንን ደግሞ አንቺ ማስተዋል አለብሽ። እድሜሽን የጠየቅኩሽ ለዛ ማስተዋል። አንተ በራሱ እንዲቆም የምታደርገው በዚህ መንገድ ነው። ስለ ችግሩን አውሪው አንቺ እመኚ፣ ለውጥ ታገኝበታለሽ። እና ብሎጉን ደግሞ አንቺ ናቸው። እሺ ብሎግ አታርጊ። እሺ አሌክሲ በጣም አመሰግናለሁ። እሺ ወይ ጣጣ። እኔ አሁን ያላቸውን ፋሚሊዎቻችሁ ምናምን ገንዘብ የምትልኩላቸው ምናምን ከሰሙ የልጅ በተገኘበት ይወገዱላ ልባል እችላለሁ። አስቸጋሪ። ኤኒዌይስ አርጉት፣ ፍቅረኞቻችሁ ላይ አርጉት። ይሄንን በደንብ አዳምጡኝ። በተለይ ቲኔጀሮች፣ ገና እድሜያችሁ ገና የሆናችሁ ልጆች፣ በጊዜ ያፈቀራችሁ በፍቅር ጦስ እንደዚህ ብላችሁ አየር ላይ የተንሳፈፋችሁ ሰዎች፣ ሴቶች በተለይ ፍቅረኛችሁ ላይ ተግብሩት። በደንብ አዳምጡ። ፍቅረኞቻችሁ አሁን ሰላማዊ ሰልፍ ይወጡብኛል። በትክክል ነገር መናገር የማውቀው ደግሞ በዛ ነው። የሚንጨረጨር ሰው መኖር አለበት። የሚያር ሰው መኖር አለበት። ማሳረረው ሰው ከሌለ መድኃኒቱ ትክክል አይደለም ማለት ነው። የመድኃኒቱ ሁለት ጎን አለው። አንደኛው የሆነን ሰው ይጠቅማል፣ አንደኛው የሆነን ሰው ያሳርራል። ይሄ ነው። ስለዚህ ፍቅረኞቻችሁ ላይ የምታደርጉት ነገር ምን መሰላችሁ?
ብር ምናምን እያለ የሚጃጃልብሽ ምናምን ጎረምሳ ካል ማይሰራ በኢሞ ምናምን ላይ ተዋወቅሽው እንደቀድሞ ልጅ ብድር ጠይቂ። አንቺ ምን ችግር አለው? እናንተ ተጠያቂ ብቻ ናችሁ እንዴ? ሁሌ ለምን አትጠይቁ? ድፈሩ። ቤቢዬ እስቲ አንድ 30,000 ብር ላክልኝ እስቲ እዚህ የሆነ ደሞዜ እስኪደርስ ድረስ እንትን አልኩኝ አስቤዛ ምናምን ለመሸመት ቸገረኝ። ፍሪጁም ባዶ ነው ምናምን ትንሽ አሞኛልም ሳልም እያሳለኝ ነው። እስቲ አንድ 30,000 ብር ከጓደኞችን ፈላልጋ የሚቀጥለው ወር መመልሰው ይሄን ተቦልከሻል። በነጋታው የለም ሰውየው አፈቅርሻለሁ፣ ሞትልሻለሁ፣ ገለበጥልሻለሁ፣ ላንጂ ስል ቆዳዬን እገፋለሁ፣ ኩላሊቴን ሰጥሻለሁ ምናምን ያለ ሲል የነበረ ሰው በነጋታው የለም። ወንድሞቻችሁ ላይ፣ እህቶቻችሁ ላይ፣ ቤተሰቦቻችሁ ላይ ሞክሩት። ይሄንን ችግር ጠይቋቸው፣ ብድር ጠይቋቸው። ውጤቱን መታችሁ ንገሩኝ። ይሄ የኔ አዲሱ መድኃኒት መርፌ ነው። እሺ አዲስ የቀመምኩት ነው። ውጤቱን ማየት ፈልጋለሁ። ብድር ጠይቃችሁ የሚኖረውን ለውጥ ማየት ፈልጋለሁ። ትነግሩኛላችሁ። ሰው እንዲርቅ ከፈለክ ብር ጠይቀው። ጤና ይስጥልኝ። ጤና ይስጥልኝ። አሌክስ ይሰማል? ይሰማል? ይስተማል። እንዴት ነህ? እንኳን ደህና መጣሽ። እንዴት ነህ? እግዚአብሔር ይመስገን። እንዴት ነሽ? ከጀርባሽ ግን ጫጫታ አለ። ድምፅ አለ። ሰላም ነው? ሰላም ነን። እንኳን ደህና መጣሽ። ምን እንታዘዝ? አሁንስ ርቄያለሁ። አሁን ጥሩ ነሽ? እሺ ምን እንታዘዝ? አሌክስ እኔ ባለትዳር ነኝ። እሺ ግን በተደጋጋሚ ባሌ እናቴ ይሰድባል። የሆነ ነገር ስንጋጫይ ምናምን ጋጨት ምናምን ሲኖር ባለትዳር ነኝ። ስንጋጫይ ስንጣላ ምናምን እናቴ ይሰድባል። እናቴን ይሰድባል? አዎ። ምን እያለ ነው የሚሰድበው? ኧረ በቃ ስድብ ነው። እናትሽ እንደዚህ ነው ስድብ። እሺ ማለት እዚህ ለመናገር ትንሽ ገብቶኛል። ከዛ እኔ ደግሞ እኔ ደግሞ ለመፈታት ምናምን አሁን 1-4 ቀን ምናምን ሆነኝ ከሱ እንትን ካልኩኝ እሺ እና እናት የሚሳደብ ባል የሆነ ልፍታ ወላ የት ነው ያለሽው አንቺ? ሶዲ እሱም እዛው ነው? ነው እዚህ ነን አብረን። እንዴት ነው የተጋባችሁት? እስቲ ንገሪኝ። እንዴት ነው የተዋወቃችሁት? ቤተሰብ ነው በቃ እንታወቃለን እንደ ሀገር። አይ የተጋባችሁ እዛው ሳውዲ ተዋወቃችሁ? ቆይተናል። በወንድ ከተጋባን በሰው ሳይሆን በቃ ቤተሰብ ነው ሄደን ቆይተናል። ትዳር ከ2 ዓመት ምናምን ግን አሁን ነው ያኔ ተቀየረም። እንደዚህ እናት ቤተሰብ ምናምን በጣም ያከብርልኝ ነበረ። ከዛ አሁን ነው ስንጣላ ምናምን። እድሜሽ ምን ያህል ነው? አዎ 25 ጨርሼ ወደ 26። እሺ ሚዩት አርጊስቲ። እንግዲህ የምታገቧቸው ወንዶች ምን አይነት እንደሆኑ እያያችሁ ነው።
ግብረገብነት ያልተማረ ስርዓት የሌለው ከአፉ የሚወጣው በጣም አስቀያሚ ቃል ህይወት ነው። ባይዞ ሰው በቃል ነው የሰው ልጅ የተፈጠረው አይደል? በቃል ነው ሁሉ ነገር ፈጣሪ የፈጠረው አይደል? ቃል ኃይል አለው ማለት ነው። ሰዎች የምንናገረው ነገር ከአፋችን የሚወጣው ቃል ጥሩ ከሆነ ሰው ያንጻል፣ ተስፋ ይሰጣል፣ ይጠግናል፣ የተሰበረውን ይጠግናል፣ ተስፋ የጨለመውን አበቃልኝ ያለውን ተስፋው እንዲለመልም ያደርጋል። በዛው ልክ ደግሞ የምንናገረው አስጸያፊ ነገር፣ አስቀያሚ ስድብ ምናምን ከሆነ ሰውን ይሰብራል። ሰው አፍ ሲከፍት ጭንቅላት ይታያል ነው የሚባለው። ሚስቱ ነሽ እንጂ ስድብን ምን አመጣው? ምት እኮ ይሻላል አንዳንዴ አይደል? ሰው መቶሽ ቁስል ምናምን መተው ልክ አይደለም፣ ግን እንደው ከምላስ ምላስ አጥንት የለውም፣ አጥንት ይሰብራል። እንደዚህ አይነቶቹን ወንዶች አግብታችሁ ነው ባል ብላችሁ አቅፋችሁ የምታሉት። ግብረ ገብነት የለው ሚስቱን የማያከብር እንዲህ አይነቱ ወንድ ቢሳደብ ባይሳደብ ታዝኝለታለሽ እንጂ እኮ እንደ እንትንም አትቆጥሪው። ወንዱ ምን ሆኖ ነው ዘንድሮ እንደዚህ የተልፈሰፈሰው? እንዲህ አይነቱ ነው እንደ ሀገሩን የሚያስጠብቀውን ሀገር ብትወረረው ነገ ጣሊያን ምናምን መጥቶ ቢወረን በዚህ ዘመን ድሮ ስለሆነ እንጂ እንዲህ አይነቱ ወንድ ነው ተዋግቶ ሀገሩን የሚያስከብረው። ገብቷቸዋል። ቁጭ ብሎ መሰዳደብ ከሚስቱ ጋር ወገብ ይዞ የሚሰዳደብ ወገቡን አስሮ የሚሰዳደብ እዚህ ማያቸዋለሁ። አንዳንዶቹ በቃ ወንድ ነው ተሳዳቢ። አሁን በጣም በሚገርመኝ ሁኔታ ስራ አቶ ማለት ከዛ ወንድነትን ሊነግራችሁ ይፈልጋል። እንደ ወንድ ነው ራሱ የሚቆጥረው። ወንድነት ልብ ነው በመሰረቱ፣ ጨዋነት ነው፣ ስነ ምግባር ነው፣ ትህትና ነው፣ ጥበብ ነው፣ ራስን መግዛት ነው፣ ኩራት ነው። ወንድ ልጅ ሲሰደብ እንኳን ወይም ምንም ነገር ሲደረግ ዝም ማለቱ ነው ኩራቱ ነው ወንድነቱ። እንዲህ አይነት ወንድ ከምታገቡ ቆማችሁ ብትቀሩ ይሻላችሁ። ስለዚህ እኔ እናት አሁን ልፍተው እሱ ያንቺ ውሳኔ ነው። አንቺ ራስሽ እንግዲህ ስታገቢው ምን ብለሽ እንዳገባሽው ግራ ስለገባኝ ነው። እንዲህ አይነቱን ወንድ ግን እናትሽን ያላከበረ አባትሽን ያላከበረ አንቺን ሊያከብርሽ ነው። ሰው እኮ ሰውን ሲወድ በአጠገቡ ያለው ነገር በሙሉ ያከብራል። ካፈቀርኳትና ከወደድኳት የመጀመሪያ ላረግ የሚገባው ነገር ምንድን ነው? በዙሪያ ያሉትን ሪስፔክት ማድረግ አለብኝ። እናትና አባትሽን እንደዛ ዘርጥጦ እየተሳደበ አንቺን እንዴት እንደሚያደርግሽ ገመትኩት እኔ። ቢላ አግሎ ቆዳሽን ሊገፋውላ ይችላል። እንደዚህ አይነት ወንድ አይባልም፣ ነውር ነው። ከእንደዚህ አይነት ወንዶች ራሳችሁን በማራቅ ራሳችሁን ጠብቁ። ስለዚህ ቁጭ ብለሽ አስቤና የራስሽን ውሳኔ ወስኚ። ግን ሰውየው አይሆንም፣ ለምንም የማይሆን ወንድ ገብቶሻል። ስርዓት የሌለው ወንድ፣ ራሱን ያልገዛ መሪ ያልሆነ ወንድ። ወንድነት የሚለካው እኮ ምንም ነገር ቢመጣብን የምትፈታበት ጥበብ ነው መሪነት። ሴት ልጅ እንኳን ብታጠፋ ወይ ደግሞ ብትበድልህ ወይም ስህተት ብትሰራ እራሷ ይቅርታ እንድትጠይቅ ማድረግ መቻል ማለት፣ ሳትናገር ቃል ከአፍህ ሳይወጣ በዝምታ ማለት ነው። ይሄ ነው ፓወር ማለት። አለበዚያ ዝም ብሎ ወገብ ይዞ መውረግረግ ሴቶቹም ትተዋል። እኔ ሴቶቹ እንደውም በጣም በዚህ ጊዜ ጨዋ ሆነዋል። እኔ የምትሳደብ ሴት ገጥሞኝ አታውቅም። በየቲክቶክም ብትሄዱ በየቲክቶኩ ኮመንት የምታዩት በየምኑ ወንዱ ነው የሚሳደበው። የፈጣሪ ያለ ይሄ እርግማን ነው። እርግጥ አሁን የአሁን ዘመን ህፃናት ናቸው። 90ዎቹ ጊዜ ምናምን እንግዲህ እኛ ጊዜ የነበረን ሽማግሌዎች ምናምን ስድብም አናውቅም አንወድምም። ሲጀመር ሰው ከሰደበን እግዚአብሔር ቴንክ ዩ ሶ ማች ብለን ነው የምትሄደው። አሁን እንግዲህ ኬት እንዳደጉም አይታወቅም። በቃ ሴት ልጅ መዘርጠጥ፣ አዋቂ መዘርጠጥ፣ ትልቅ ሰው መዘርጠጥ፣ ትልቅ ሰው ማክበር የለ፣ ሴት ልጅ ማክበር የለ። በዚህ መንገድ ነው እሺ ማስተካከል ያለብሽ። ራስሽን አስከብሪ። እሺ ተግባባን? እሺ አልክስዬ ኦኬ። እሺ አይ እኔም እኮ አንድ ጊዜ ደህና ነበረ
በዚህ ስድብ ምናምን እንጋጫለን። ግን በማይሆን ነገር ሲመጣብኝ አንድ ጊዜ እንትን አደረኩትና በኮመንት ደግሞ እሷ ናት እኔ ምንም አላደረግኩም። እንኳን ሲሰድበኝ ምንም ቆይ አንዴ ኮመንት ተይሽ። የሰደበኝ ሪከርድ አለኝ ልልክልህ እችላለሁ። ያኔ አላመነኝም ነው። ኦኬ ይሰማሻል? የኔነት አዎ ይሰማል። አይ እሺ፣ ለኮመንት መልስ አትስጪ። ለኮመንት መልስ ሰጪ፣ እነሱ መልስ ይሰጡሻል። ስትሰጣጡ እኛ ማደራችን ነው። እሺ በቃ ሀሳቡ ገብቶሻል አይደልሽ? የፈለኩት ኦኬ እሺ ሴቶች ወንድ አግቡ። እሺ ስታገቡ ወንድ ለማግባት ከፈለግሽ ምናልባት 20 ዓመት መጠበቅ ካለብሽ ጠብቂ፣ ይገባዋል። ሪል ወንድ ገብቶሻል። 40 ዓመት መጠበቅ ካለብሽ ጠብቂ። ምንም ዓላማ የሌለው አይምሮ የሌለው ምላሱን መግራት ያልቻለ ስነ ስርዓት ዲሲፕሊን የሌለው ግብረ ገብነት ተምሮ ያላደገ ወንድ አግብተሽ ህይወትሽ ባክኖ ከሚቀር ሲንግል ሆነሽ ምናልባት 30 ዓመት ብትጠብቂ ሪል ወንድ ለማግኘት ቆፍጠን ያለ ስርዓት ያለው ቆፍጠን ያለ ማለት ደረት ያለው አይደለም። እሺ ጺም ጸጉር ያለው አይደለም። ቆፍጣናነት ለእናንተ እንዴት እንደሆነ አይገባኝም። ከፊዚካል ጋር አይገናኝም ጋይስ። ከገንዘብ መኖር ጋር አይገናኝም። ልብ ነው ጋይስ። ቆፍጣና ማለት ዲሲፕሊን ያለው ስነ ስርዓት ያለው ራሱን ስሜቱን መቆጣጠር የሚችል ኢሞሽኑን መቆጣጠር የሚችል ለስሜቱ ያልተገዛ ስሜት ስላችሁ ይሄ ንዴቱን ኢሞሽኑ የውስጡን ማለት ነው። ገብቷችሁ? ሴት ልጅን የሚያከብረው የተለየ አድቫንቴጅ ምናምን ኖሮ ሳይሆን በቃ ሴት ልጅ መከበር አለባት። የሴት ልጅ ዋጋ የገባው ማለት ነው። በገንዘቡ የማያስብ ምንድነው እዚህ ራስ ላይ ሁን ስትሉት እግር መሆን የማይፈልግ ማለት ነው። አሁን ያ የዘንድሮ ወንድ ራሱን የቤት ራሱን ተከበር መሪ ሁን ስትሉት እግር ነው መሆን የሚፈልገው። ወንድ አሉ ካፉ ክፉ ቃል የማይወጣ ፈጣሪውን የሚፈራ እንደዚህ አይነት ወንድ ማግኘት ይናት በጣም ኤክስፔንሲቭ። እሺ ተራራ ወጥተሽ ዳገት ቁልቁለት ወርደሽ ስለተስለሽ ጸሎት አርገሽ እንደው ፈጣሪ ወይ አድለኝ እንደዚህ አይነት ሰው በለሽ ነው የምታገኘው። ይናት እንዴ ውር ስላልሽ ላይክ ኮሜንት ስላረግሽ የኔ ፍቅር የኔ ቆንጆ ስለተባባልሽ ስለተሟሟቅሽ በሙቀት ምን የሚመጣ ጉዳይ አይደለም። ጥሩ ነገር ዋጋ ያስከፍላል። ጥሩ ልብ ያለው ነገር ብዙ ዋጋ ትከፊበታለሽ። እናት እሱ ፈጣሪ ሲፈልግ ነው እንደ እድል ሎተሪ የሚሰጥሽ እንጂ ሞላይ ወይ ፌስቡክ ላይ ቲክቶክ ላይ እንደዚህ ዝር ውር ሴት አዳኝ ሆኖ ጋር አይደለም የሚሳደበው ጋር አይደለም የምታገኘው። ገብቶሻል? ሰው በእንትንም አትለኩት። አሁን ቤተክርስቲያን ስለሄደ ጸሎት የሚያደርግ ሰው ስለሆነ ጥቅስ የሚጠቅስ ስለሆነም ስለሆነ አይደለም። የት እንደምታገኙ ልቡ መልአክ የሆነን የሚሰጥሽ ፈጣሪ ብቻ ነው። ስትታደዩ ነው። አለበለዚያ በርሽን ዘግተሽ በ4 ነጥብ በአደገኛ አጥር የሚመጣውን በሙሉ በቀይ ካርድ እያባረርሽ ራስሽን ማስከበር ነው ያለብሽ። እየተገኘ በሙሉ አይወሰድም። አንዳንዱ ወንድ በጣም ብዙ ሴቶች ስለከበቡት ውድ እንደሆነ ያስባል ነው ያልኩት፣ ነው አላልኩ። እሱ ስላሰበ ነው አይደል። ርካሽ ዕቃ ብዙ ፈላጊ ነው ያለው፣ ብዙ ከባቢ ነው ያለው። 30 ፍቅረኞች ስላሉ አንተ ውድ ነህ ማለት አይደል። ሱፐርማርኬት ኦፈር ሲወጣ ታውቃላችሁ? እዚህ ዱባይ የምትኖሩ ሰዎች ኦፈር ታውቃላችሁ? ሱፐርማርኬት ኦፈር ይወጣል በየሳምንቱ ቲማቲም፣ ድንች፣ ሽንኩርት ምናምን እና ለምሳሌ በኖርማሉ ቀን 10 ብር የሚሸጥ ከሆነ ኦፈር ሲወጣ 6 ብር ትገዛዋለህ። እዛ ጋር ሚሊየን ሰው ነው የምታዩት። ግር እንደ ጉንዳን ነው የሚወሩት ቦታውን ርካሽ ስለሆነ ሁሉም ለመውሰድ ማለት ነው። ውድ ዕቃ የተለጠፈበት ዕቃ ግን አንድ ሰው ዝር አይልም። አፎርድ ማድረግ አይችልም። ውድ ከሆንክ ማንም ዝም ብሎ እንደ ዝም በሚወራህ አይደለም የምትሆነው። ኤክስፔንሲቭ ነህ። ለማንም በቀላሉ አትገኝም። ለጠራ ሁሉ አትሄድም።
ለጠራው ወያ አትልም። ስልክን ለማንም አትሰጥም። ለደወለልህ በሙሉ አለው አትልም። ኤክስፔንሲቭ ነው፣ ትከበራለህ። በተጠራበት ቦታ በሙሉ አትገኝም። እንዲህ አይነቱን ወንድ ለማግኘት 50 ዓመት ብትጠብቂስ ወርዝ ያደርጋል። የሚገባኝ እንደዛ ነው። ስለዚህ ይሄንን ነው የምላችሁ። ሰዓታችን አልቋል። አላርማችን ጮኋል። ክብራትና ክብራን እንግዲህ ይሄ ሰዓት እስኪለመድ ድረስ እንቀጥላለን። አሁን ጥሩ ነው፣ እየለመዳችሁት ነው ያላችሁት። ነገም እንቀጥላለን። ጤናና እድሜ ይስጣችሁ፣ ክፉ አይንካችሁ፣ በሄዳችሁበት ተወደዱ፣ ተከበሩ፣ ክፉ ክፉን ያርቅላችሁ፣ እንቅፋት አይንካችሁ። እንቅፋት የሚሆንባችሁን ሰው በሙሉ እሱ ከፊት እየቀደመ ያንሳላችሁ። ውድቀታችሁን፣ ለቅሷችሁን፣ ሐዘናችሁን መስማት በሚፈልጉ ሰዎች ፊት ሳቃችሁ ይበሰር፣ ከፍታችሁን፣ ስኬታችሁን ያሳይላችሁ። ጤናና እድሜ ይስጣችሁ፣ ክፉ ክፉን ያደርግላችሁ። እሺ ነገ እንገናኛለን። እየመሸ ያለበት ሀገር ያላችሁ ደህና ደሩ። እየነጋ ያለበት ሀገር የምትኖሩ መልካም ይስራ ቀን። ሞራሏ ግን ሲወድቅ ይታየኛል።